ቮይስ ሙልኝ ሞት ፍርድ የተፈረደው በዚህ 500 እስረኛ ነው። እኔም ማቀው በዚህ እስር ቤት ያለው ወደ 5 እንግዲህ ቮይሱ እንደሰማችሁት ነው። ይህንን ቮይስ ብቻ አይደለም ሌላም አለኝ ከዚህ የባሰ በጣም ማለት ለመስማት ራሱ በጣም ከባድ የሆነ ቮይስ ትሰምታላችሁ። እንግዲህ እነዚህ ወገኖቻችን ለኛ ድምጽ ሁነን እባካችሁ መፍትሄ ሊመጣ ይችላል እባካችሁ እያሉ ስለሆነ እባካችሁ አሁንም በቃ ስንት ጊዜ እንለምን በቃ እግዚአብሔርን ላይክ ማድረግ ሼር ማድረግ ብቻ ይጠበቃል ከናንተ ማለት ነው። ለዚህ ቤት አዲስ ከሆናችሁ ፕሊዝ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉልኝ። በቃ ያላችሁ ሐሳብ ደግሞ ኮሜንት ላይ ጻፉልኝ። ማድረግ ለነዚህ ወገኖቻችን ሌሎች ተጽዕኖ ፈጣሪ ቪዲዮ ሊሰሩ ይችላሉ ወይም ደግሞ ሌሎች ተጽዕኖ ፈጣሪ ሚዲያዎች ሊዘግቡት ይችላሉ። ስለዚህ የነዚህን ወገኖቻችን ድምጽ መስማት አለብንና ፍትህ መጠየቅ አለብን። እስኪ እስከመጨረሻ ምን እንደሚሉ እንስማው። ጤና ይስጥልኝ ውድ ኢትዮጵያውያን፣ እኛ ጤናችን ሰላም ነን እግዚአብሔር ይመስገን። ከዚህ በመቀጠል እኛ የምንገኘው በሳውዲ አረቢያ በደቡባዊ ክፍል የሀገሪቱ አቅጣጫ በእስር ቤት እንገኛለን። በዚህ እስር ቤት በዚህ መንጠቃ አሲር የሚባል እስር ቤት ነው። በዚህ እስር ቤት ደግሞ በዚህ መንጠቃ አሲር ደግሞ ወደ 8 ያህል ማጎሪያ ቤት ወይም ደግሞ እስር ቤት አለ። ከ8 አንዱ ከሚስ ምሸት ይባላል። ያ ከሚስ ምሸት ደግሞ እኛ ያለንበት እስር ቤት ነው ማለት ነው። እኛ እዛ ያለነው እስረኞች በጣም ብዙ ነን። ግን ከዚህ ሁሉ እስር ቤት እስረኛ የሞት ፍርድ ወደ 500 ይሆናል አለ። እኛም ከዚያው ከ200 ነን። 65 ብቻ ነው የሚባለው የተሳሳተ መረጃ ነው። ያ 65 ሰዎች ለብቻቸው የተለዩ ናቸው። እነሱ አያችሁ ጋይስ፣ እነዚህ ወገኖቻችን አሁንም እኛ ዝም ብለን 200 ሰዎች ናቸው ምናምን እንላለን፣ ወይም ደግሞ ሌሎችም ደግሞ 65 ናቸው ምናምን ይላሉ። ግን እውነታው ይህ ወንድማችን እስከ 500 ሊሆን ይችላሉ። በቃ 500 ያህል ሞት ፍርድ የተፈረዳቸው ወገኖቻችን አሉ፣ እሱም ጨመር ማለት ነው። ስለዚህ እንስማው። የተለዩበት ምክንያት ደግሞ ሞት ፍርድ ተብለን ስንፈረድ አጋጣሚ ምን አይነት ፍርድ እየተፈረዱ እንዳልሆነ ሳያውቁ ዝም ብለው ፈርሙ ሲባሉ ፌርማቸው ያሳረፉ ሰዎች ናቸው እና እንጂ እነሱ ብቻ አይደለም፣ 65 ሰዎች ብቻ አይደለም። በጠቅላላ በብዛት ሞት ፍርድ የተፈረደው በዚህ መንጠቃ ደግሞ በዚህ ክልል ያለው ሰው በ8 እስር ቤት ተዘርዝሮ ያለው እስረኛ ወደ 500 ይሆናል። ያ 500 እስረኛ ደግሞ በ8 እስር ቤት ታስረው ይገኛሉ። አንደኛው ከምስ ምሸት እኛ ያለንበት ነው። ሁለተኛ ደግሞ ምስራቃዊ አብሃ የሚባል አለ። ሶስተኛ ምዕራባዊ አብሃ፣ አራተኛ ስጂን ነዓም አብሃ ይባላል። አምስተኛ ደግሞ መሀይል፣ ስድስተኛ አነማስ፣ ሰባተኛ ቢሻ የሚባል ነው። 8ኛ ደግሞ ዛህራን ነው። በዚህ እስር ቤት የተለያዩ ከዚህ ያ እስር ቤት ሲሞላ መቀናነስ ተደርጎ ወደ እስር ቤት የተዘዋወሩ እስረኞች ሞት ፍርድ የተፈረዱ እስረኞች በጣም ብዙ ነው ያሉ ማለት ነው። 65 ብቻ የሚባለው በጣም የተሳሳተ መረጃ ነው። እነዚህ 65 ሰዎች በዚህ ሀገር ሰው የገደለ ሰው ሞት ፍርድ ስለሚፈረድበት እና ያ ደግሞ በስህተት ይሁን በተለያየ ምክንያት ፍርዱን ሳያውቁ የፈረሙ ስለሆኑ እናንተም ፍርዳችሁ ግሳት ስለሆነ ወደ እነያ ሰው የገደሉ ሰዎች ነው ተቀላቀሉ ተብሎ ስለተቀላቀሉ ነው እንጂ 65 ብቻ አይደለም። ከሌላ እንትኑ ከእስር ቤቱ ግንብም ብዙ ሰው ነው ያለው የታሰረ ሰው ሞት ፍርድ የተፈረደበት ማለት ነው። እና ስለዚህ እኛ የያዘ ሁኔታ በጣም አስከፊ ሁኔታ ነው ያለው። የተከሰስንበት ሁኔታ ደግሞ በጣም እኛን የማይመጥን እኛምን የማይገልጽ ክስ ነው ያለው በእኛ ላይ። ሞት ፍርድ እንዲፈረድብን የከሰሰን አካል የድንበሩ ጠባቂዎች ናቸው። እና የድንበሩ ጠባቂዎች ደግሞ ሲከሱን እውነተኛ ክስ አይደለም የሚከሱን። ያ ክስ እነሱም ጥቅማቱን በሚያገኙበት መንገድ ነው የሚከሱን። እነሱ እኛ ሀሽሽ አላቸው ኮንትሮ በሀገሪቱ ሕግ የታገደ እቃ ይዘው ተገኝተዋል ብሎ ነው እነሱ የሚከሱን። እነሱ ሲከሱን ደግሞ ፈርሙ ሲሉን እንፈርማለን፣ ወደ ሀገራችሁ ትሄዳላችሁና ነው ፈርሙ ነው የሚሉን እንጂ በዚህ አይነት ወንጀል እየከሰስናችሁ ነው ያለን ብለው ለእኛን አይነግሩም። እነሱ በዚህ አይነት ወንጀል ከሶ እናንተን ለማስወንጀል ምን ጥቅም ያገኛሉ ተብሎ ከተጠየቀ እኛን ከሰው በዚህ ወንጀል ወደ ህግ ወደ ቤት ፍርድ ሲያቀርቡን የሚያገኙት ጥቅም አለ። አደንዛዥ ዕፅ ወደ ሀገር ውስጥ እንዳይገባ ይዘናል፣ ብዙ ነገር ወጣት ሊያበላሽ የሚችል ሀሺሽ ይዘናል ብለው ሪፖርት ሲያደርጉ ለመንግስት ሲያስረክቡ እነሱ አበል ይከፈላቸዋል፣ ገንዘብ ይከፈላቸዋል፣ እረፍትም ይሰጣቸዋል።
የማዕረግ ከፍታም ይጨምራሉ። ለዚህ ጥቅማ ጥቅም ሲባል እኛ ወደማናውቀው ወንጀል ያስገቡናል ማለት ነው፣ ለራሳቸውም ጥቅም ሲባል እና ስለዚህ የአያያዝ ሁኔታ ደግሞ በጣም አስከፊ ሁኔታ ያለው በዛን ጊዜ ስትያዝ ግን ሊሞቱ ይችላሉ። ተመተ ደግሞ እግርን ሊሰበር እጅን ሊሰበር ይችላል። ልትሞት ትችላለህ። ከሞት ከማንም ሰው ያነሳም እዛው ጥሎ ይመጣሉ። አጋጣሚ ሆኖ ተመተ ወደ ምቹ ቦታ መኪና የምትገባበት ቦታ ከሆነ ደግሞ በመኪና ጭኖ ያመጣሃል። አምጥቶ ወደ እስር ቤት ይጥልሃል። እዛው እስር ቤት ውስጥ ተጥለህ ሕክምና የሚከታተለ ሰው የለም፣ ወደ ሕክምና የሚያወጣ ሰው የለም። እዛው ቆስለህ ተበላሽተህ መጨረሻ ላይ አድማ አድርገህ የሆነ ነገር አድርገህ ወደ ሕክምና እንዲወጡ ብታደርግም ምንም እጁ ከጥቅም ውጭ ነው መቆረጥ አለበት ተብሎ ይቆረጣል። እግሩ ከጥቅም ውጭ ነው መቆረጥ አለበት ተብሎ ይቆረጣል። ራሳቸው ሰብረው አስገብተው ሕክምና ሊያገኝ ስለማይችል ብዙ ሰው ነው የተቆረጠ ያለው። እጅና እግሩ የተቆረጠ ሰው ብዙ ሰው ነው ያለው። እኔም የማውቀው በዚህ እስር ቤት ያለው ወደ 5 ሰው እግሩ የተቆረጣለ፣ ወደ 4 አካባቢም እጃቸው የተቆረጣለ እና ያ ሰዎች በህክምና እጥረት ነው እጃቸውና እግራቸው የተቆረጡ ማለት ነው። ለበሽታ የተገለጡ ሰዎችም አሉ። ለግፊት ደም፣ ለስኳር፣ ለቲቪ፣ ለብዙ በሽታ፣ ለኮላሊት በሽታ የተገለጡ ሰዎችም አሉ እና ያ ሰዎች የሚጠይቃቸው ሰው የለም። ብዙ ሰዎች በህክምና እጦት ተሰቃይተው ታሞ የሞቱ ሰዎችም በጣም ብዙ ናቸው ማለት ነው እና ስለዚህ እኛ የምንጠይቀው የዓለም ህዝብ፣ የኢትዮጵያ ህዝብ እኛ ያለንበት ሁኔታን ተረድቶ እኛ ያለንበት ስቃይ፣ እኛ ያለንበት የጨለማ ህይወት ተረድቶ ከዚህ ጨለማ ህይወት ፍትህ እንድናገኝ የዓለም ህዝብ እንዲሰማው፣ የኢትዮጵያ ህዝብ እንዲሰማው የተቻለውን ድጋፍ ማድረግ አለበት። ድምፁን ማሰማት አለበት። እኛ በጣም በጨለማ ህይወት ነው ያለን። እኛ ልክ እንደ አብርሃም በግ ታስረን ለእርድ እየጠበቅን ያለ ነው ማለት ነው። እንግዲህ ቮይሱ እንደሰማችሁት ነው። ከባድ ነው። እግዚአብሔርን በጣም ከባድ ነው። እንግዲህ ምን ማድረግ አለብን? እኛም የምንችለው ያህል ድምፅ መሆን ብቻ ነው የምንችለው። በቃ ሰላማዊ ሰልፍ መውጣት የምንችል ሰዎች መውጣት፣ ሰላማዊ ሰልፍ መውጣት የማንችል ደግሞ ቮይስ ማለትም ቪዲዮ ላይክ በማድረግ ሼር በማድረግ ለብዙ ሰዎች እንዲዳረስ ማድረግ ብቻ ነው እኛ ማድረግ የምንችለው። ስለዚህ እናንተ ሳትሰለቹ ሼር አድርጉ፣ ላይክ አድርጉ።